በሰይዱና ኢሳ ዓለይሂ ሰላም ዘመን አንድ ራሂብ ሰው ነበር። ስሙም ጁረይጅ ይባላል። አላህን ፈሪ፣ ተቂይ፣ ሷሊህ የሆነ ሰው ነበር። ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር። አላህን በጣም ይገዛ። የአካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው መዓ የአምልኮ ቦታ ሰራ፣ ብቻው የሚኖርበት። በእኛ አገር ኸልዋ ነው የምንለው። ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ። ይህም ሰው ከሰዎች ርቆ የሚኖር እንዲሁም አላህን ለብቻው የሚገዛበት ጎጆ ቤት ነበረው። እናም ስለዚህ እጅግ በጣም አላህን ፈሪ ስለነበረ ሰው የመጣ አንድ ታሪክ አለ። ታሪኩም እናቱ ለሃጃ ፈለገችውና ወደ ቤት መጣች። ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረባለችና ያ ጁረይጅ፣ አንተ ጁረይጅ ደጋግማ ጠራችው። እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው። ጁረይጅ ድምጿን ሰማ። አላህን ሶላት ላይ ሆኖ አማከረ። ጌታዬ ወይ ሶላቴ ይሻለኛል ወይስ እናቴን ልመልስ? ተወዛገበ። የቱን ላስቀድም? አይ ጾለቴ አለና ጾለቱ ላይ ጸና፣ ኢባዳው ላይ ተመለሰች እናቱ። በሁለተኛው ቀን መጣች። ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው። ድምጿን ሲሰማ እሱም ተወዛገበ። ጌታዬ እሷን ላስቀድም ጾለቴን ኢባዳዬን? ወደ ኢባዳው ሄደ። እናት ሐቅ አለ። ለሶስተኛ ቀንም ተመልሳ መጣች። የዛ ቀንም ስትመጣ እጅግ በጣም ፀሐያማ ነበር። ፀሐዩንም በእጇ እየተከላከለች ነው የመጣችው። ከዛም እንደተለመደው ከቤቱ በርጋል በመቆም ያ ጁረይጅ ብላ ጠራችው። አሁንም ጁረይጅ ለእናቱ ሊመልስላት ፈቃደኛ አይደለም። የእናቱን ጥሪ መመለስ ትቶ ወደ ኢባዳው ቀጠለ። ያኔ ግን ምንም እንኳን እናት ብትሆንም በልጇ ሥራ እጅግ በጣም ተበሳጨች። ሰዋዊነቷ አሸነፋት። እጅግ በጣም ተናደደች። እኔ እናቱ ሁኝ ሳለ እንዴት አንዴ እንኳን ሊመልስልኝ ፈቃደኛ አይደለም ብላ እጅግ በጣም ተበሳጨች። ከዛም የኔን ፊት ማየት አሻፈረኝ እንዳልከው አላህ የዝሙተኞችን ፊት ሳያሳይ እንዳይገልህ ብላ ረገመችው። ቀናቶች አለፉ። ነገር ግን ይቺ እናት አምርራ የተናገረችው ዱዓ አላህ ዘንድ ደርሶ ኖሯልና ጁረይጅ ከሚሰራው ኢባዳ የተነሳ በአካባቢው ማህበረሰብ ሷሊህ ሰው ነው ተብሎ ይወራለት ጀመር። አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ኢባዳ ሲነሳ የተወሰኑት ሒስድ ገባች። ይህ ሰው እንዲወደሳል ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች። እሱንም እኔ ነው ጉድ ምሰራላችሁ አለች። ትችያለሽ? አዎ ጎኦን አላት። ቀጥይ። በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት ወደ አምልኮ ቦታው አካሄደች። በረሃው ላይ ሄደችና አባበለችው። አላህን በጣም ፈሪ ነበር። ፊት ልሰጣት ፍቃደኛ አይደለም። ሞከረች፣ ደከመች፣ ሽንፈት መሰላት። በቁንጅና ለምን ያላማለልኩት? መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ። ከእርሱ ጋር ዚና ሰራች። ከእርሱም አረገዘች። ልጁንም ወለደችው። እንደወለደችው ያንግቧን ልታሳካ ሕፃኑን ይዛ መጣ ወደ ሰዎቹ። ይሄው የጁረይጅ ልጅ አለች። ሰው የዚህን ያህል የሸረጥ እንገሄለ። ከዛም የአካባቢው ማህበረሰቦች በደስታ ፈነጠዙ። ጁረይጅ ወደሚኖርበት ቦታ እሱን ሊያዋርዱ እየተፋጠኑ መጡ። ለጁረይጅ ምንም ሳይሉት ከቤት ውስጥ ጎትቶ አስወጡት። ያቺ በጭቃ የተሰራችውን ቤቱን በላዩ ላይ ያፈራረሱበት። ከዛም ወድቆ የነበረውንም ጁረይጅ መቀጥቀጥ ጀመሩ። ምን እንዳደረገ ያላወቀው ጁረይጅም መጮህ ይጀምራል። ምን አድርጊያችሁ ነው? ለምንድን ነው የምትመቱኝ? እያለ ነገር ግን ከመካከላቸው ይሄ ነው ሊለው የፈቀደ ማንም የለም። ዱላቸው በጣም ሲበረታበት እባካችሁ ንገሩኝ፣ ምን አድርጌ ነው አላቸው። እነሱም እንዴት የሰራሁ ስራ ይጠፋሃል? እቺን ሴት በዝሙት አስረግዘሃታል ብለው ነገሩት። እሱም ኧረ እኔ በጭራሽ አላቃትም ቢል እነሱ ዘርበል እየዋሸህ ነው፣ እኛ መስረጃ አለን አሉት። እሱም ትንሽ ትንፋሽ ወሰደና እሺ ካላችሁ ይሁን፣ ግን ትንሽ ደቂቃ ስጡኝ አላቸው። ሰዎቹ ይሁን ብለው ለቀቁት። እሱም ወደ አንዱ ጥግ ሄዶ ውዱእ አደረገ። ከዛም 2 ረክዓ ሰገደና እሺ አሁን የተወለደውን ልጅ አምጡልኝ አላቸው። ልጁንም ካመጡለት በኋላ የተወለደውን ጨቅለውን ልጅ ሆዱ አካባቢ መታ እያደረገው አንተ ሕፃን ልጅ ሆይ
አባትህ ማን ነው ብሎ ጠየቀው። ተመልከቱ፣ ጁረይጅ ነቢይ አይደለም፣ ግን አላህ ላይ የነበረው የቂን እጅግ በጣም ጠንካራ ነበር። በዛ ጊዜ በነበረው ማህበረሰብ ህግም አሁን ባነልበት ዓለምም ጨቅላ ሕፃን ልጅ አፍ አውጥቶ አይናገርም። ነገር ግን አላህ ካለ የማይሆን ነገር የለም። የጁረይጅም አላህ ዘንድ የነበረው የቂን እጅግ በጣም ጠንካራ ነበር። የልጁንም ሆድ መታ እያደረገ አንተ ጨቅላ ሕፃን ሆይ አባትህ ማን ነው በማለት በተደጋጋሚ ይጠይቀው ነበር። ልጁም በሚገርም ሁኔታ አፍ አውጥቶ አባቴ እዛ ካንተ ቤት በታች ያለው ከብት የሚጠብቀው እረኛ ነው ብሎ ተናገረ። ይህንንም ክስተት ተሰብስበው የነበሩት በኒ እስራኤሎች ይሰማሉ። የሚያዩትና የሚሰሙትንም ነገር ማመን አቃታቸው። ሕፃን ልጅ እንዴት ያወራል? ልክ ይህንን ተአምር እንዳዩም ይቅር በለን ብለው እግሩ ስር ወደቁ። ከዛም ቀርበው ያቅፉት፣ ይስሙት፣ አፉ እንዲላቸው ይጠይቁት ጀመር። ልክ ይህን ሲሰሙ እግሩ ጋር ወደቁ። ቀርበው ያቅቡት ጀመሩ ጁረይጅን። ልክ የአላህን ወልይ ነው እንዲህ የምናሰቃየው፣ ይቅርታ አድርግልን ብለው እጁን መሳብ፣ ልብሱን ማሻሸት ጀመሩ። እባክህን ያፈረስነውን ቤት ከወርቅ ነው ምንገነባልህ አሉት። ጁረይጅ ምን አለ? ነው እንደነበረው አርጋችሁ ስሩት። ባዕደ ዑስሪን ዩስራ። ስምህ ሲጠፋ ስታየው የሚከላከልልህ ማን? አላሁ ስብሓነ ወተዓላ። አሸባሪ ብለው የሆነ ዶኩሜንተሪ ካሳዩ 9 ሰዓት ላይ ጠብቀው ሌላ ነገር ይወጣል። ግልጽ ነው። አላህ ነው ካንተ የሚከላከል። አንተ ከሱ ጋር ሳደቆ የእውነት ኑራ አላህ ጋር። ህይወት ላይ ውጥረቶች ስታይ ምን ይከተለዋል? እፎይታ ይከተለዋል። ይህ የዩኒቨርሱ ህግ ነው። አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይህ ሆኖ እናገኘዋለን።